ምንድነው ኦቨር ተለጠጠች። ከተፈቀደላት የመጫወቻ በላይ የተለጠጠች ይመስለኛል። ብዙ ነገር ውስጥ ገባች። አሁን ነዳጅ ምናምን 8 ሚሊዮን ምናምን ዝም ብላ ከኋላ ኪስ የምታወጣው በምግብ ቤት በሬስቶራንቶች ደረጃ ላይ ምናምን ኮንሱም የሚደረግ ነገር ነው። እሱ አይደለም። መንግስት ደህንነት አለው፣ ፖሊስ አለው፣ እነዚህን ተቋማቶች ይመራል። ኢንቨስተሮች ምንድነው የሚውሉት፣ ምንድነው የሚናገሩት፣ ምንድነው የሚያስቡት፣ እያንዳንዱን አናሊሲስ ይሰራል፣ መንግስት ይከታተላል። ሲመስለኝ እንደ አንድ ፖለቲከኛ እኛም እዚህ ፖለቲከኞች ስናወራ በጋራ የተግባባንበት ነገር የተከለከለ ወይም ደግሞ ቀይ መስመር የሳተች ይመስለኛል። ለምሳሌ አሁን እሷ በህጋዊ መንገድ ፍቃድ አላት፣ ፍቃድ አለኝ ነው የምትለው፣ ግምት ነው እኔ የምነግርህ። ይሄ ቅድም ሳስደምጣቸው ነበር። አንድ መድረክ ላይ በባለቤቷ በኩል እንደዚህ የመሳሪያ ምናምን ትነግዳለች። ኢሮፕ ውስጥ እንግዲህ ኢሮፕ ውስጥ ላይሰንስ አለው ትላለች እሷ። እንግዲህ ይሄ ላይሰንስ መሳሪያ፣ ድሮን፣ ሞርታር ምናምን የምትሸጥበት ነው። ኢትዮጵያ ውስጥ ነው እሷ የምትሸጠው? ወይ ኢትዮጵያ ውስጥ እነዚህ ሪቤል ፎርሶችን አናማክርም ነው የምትለው። ግን የምናማክረው አፍሪካ ውስጥ ያሉ እነዚህ ህጋዊ መንግስቶችን እናማክራለን። ያው እንሸጣለን ስትል እነሱም ነው እንዴ ራስ ላይ ገመድ ታንጠለጥላለህ እንዴ? ላሰማ? አዎ አሰማኝ ፕሊዝ። እስቲ ነው ይሄ አይደለም ውስጥ ማለት ነው። እና ብዙ ሀገራት ሞዛምቢክ፣ ኬንያ፣ ዩጋንዳ፣ ቻይና ከዛ ደግሞ ኑሯችንን ደብሊን አደረግን። ደብሊን ስንኖር ኒው ብሪጅ ነው ስንኖር የነበረው ደብሊን ውስጥ ማለት ኒው ብሪጅ የሚባል አካባቢ ነው። እና እዛ ስኖር ባለቤቴን አግብቼ ከሄድኩኝ በኋላ የኤቨን ኩባንያ 50% ባለሼር ሆንኩኝ። የግሌብሬባን የሚባል ኩባንያ ደግሞ 35% ባለሼር ወርኩኝ። በጣም ትልቅ ተርኖቨር ያላቸው ድርጅቶች ናቸው። የሴኩሪቲ ካምፓኒ እና ፕሮፐርቲ ማኔጅመንት ላይ ነው የሚሰራው። ፕሮፐርቲዎችን ይሰራል። በነገራችን ላይ ፍቃድ ያለን ፍቃድ ድሮኖችን፣ ሞርታሮችን ድረስ እስከ መሸጥ ድረስ በአውሮፓ ላይ ፍቃድ ያለን ማለት ነው። ድርጅታችን የዛ አውሮፓ ላይ ያለው ድርጅት ማንኛውንም ይሄ ተቃዋሚ ፓርቲ ሬብልስ የሚባሉትን አማጺ የሚባሉትን በፍጹም አያማክርም። የሚያማክረው እንደ መንግስት የተቋቋሙ አካላትን ብቻ ያማክራል። እና አንዱ ድርጅት ይህንን ነው የሚሰራው፣ አንዱ ደግሞ ማንኛውንም ሴኩሪቲ ፕሮቫይድ ያደርጋል ማለት ነው። አሁን አንተ መንግስት ብትሆን እኔ እኮ የሚያጨበጭቡ ተዋቸው፣ የኛው ጉዶች ተዋቸው። የኛ ህዝብ እኮ አጋንንት እየተጫወተብህ ነው ሲባል ያጨበጭባል። አሜን ነው የሚለው። አሜን ይላል። አሁን አንተ መንግስት ብትሆን አገር ላይ እያንዳንዱ ነገር ሪፖርት ይመጣልሃል። የደህንነት ሰዎች አይደለም በዚህ ደረጃ የእያንዳንዱን ሜጀር የሚባሉ ነገሮችን ያያሉ። አሁን ድሮን፣ ሞርታር ህጋዊ ፍቃድ አለኝ ብላለች። ህጋዊ ፍቃድ ሊኖራት ይችላል። አውሮፓ ውስጥ ህጋዊ ፍቃድ አላት። አማጽያንን ሳይሆን እውቅና ያላቸውን ወይም ደግሞ ሌጂቲሜት የሆኑ መንግስታቶችን ነው የምናማክረው ስትል ይህን ስትሰማ አገር ላይ ኢንቨስትመንት ፍቃድ ወስዳ በእርሻው ዘርፍ የተሰማራች ባለሀብት ከሆነች ጎን ለጎን መሳሪያ፣ ድሮን፣ ሞርታር ምናምን የሚሸጥ ከሆነ ክትትል ታደርጋለህ አታደርግም? ምን ጥያቄ አለው? ምን ጥያቄ አለው? እያንዳንዱ ነገሯን ወደ ኬንያ ስትሄድ፣ ወደ ቦረና ስትሄድ፣ ወደ ሶማሌ ስትሄድ ይሄን ካልሰራ ምኑን ሰራ ነው የሚባለው። መላምት ነው። እንደ አንድ ፖለቲካውን ስንተነት ነው። ይሄ ዝም ብሎ የሻይ ቤት ወይም የምግብ ቤት ጉዳይ ቲክቶክ ላይ አንዱ አስገብቶ ቆይ እኔ የማውቃቸው ኮኔክሽኖች አሉ አነጋግርልሻለሁ ፈታልሻለሁ ምትለው አይደለም። ጠቅላይ ሚኒስትሩ የሚያውቁት ጉዳይ ነው። አብሶሉት። ምክንያቱም አብይ በደንብ ያውቃታል። 2 3 እሷን ጎብኝተዋል፣ አይተዋል። በደንብ አድርጎ እንትን ብለዋል። ፕላስ ደግሞ ብልጽግና እንደግፋለሁ ምትላል። ብልጽግና በጣም አድርጌ የምደግፍ ነኝ የማግዝ ነኝ ካለች ያንን ሁላ ከሆነች በኋላ
ጥያቄ ከቀረበ እንዳለው ቴዲ ከገደቡ ያለፈ አይነት ከህግ ያፈነገጠ ነገሮች ላይ በጣም ኢንቮልቭ አድርጋለች ማለት ነው። ይህም ባረግ ደግሞ አገር ቤት ናት ወይስ የወጣች ነው የሚመስልህ? እኔ አገር ቤት ነች ነው የምትለው እሷ። አይመስለኝም። አገር ቤት አይደለችም አይደለ? አገር ቤት ሆና እንደዚህ በድፍረት ትናገራለች የሚለው ሀሳብም አይመጣም። ልጅቷ ምን መሰለህ፣ ልጅቷ አብይ አህመድ ካከበራቸው ሰዎች መካከል እኮ አንዷ ናት። ቢገባት ልክ ነው። እኔ እኮ ብዙ ነገር ስለማቅ ነው። አብይ አህመድ ካከበራቸው ሰዎች መካከል አንዷ ናት። እሷ ግን በጣም የተለጠጠች ናት። ሁሉን ነገር እንደምታደርግ አንዳንድ ጊዜ መንግስት ኢንቨስተር ብትሆንም በረጅም ገመድ አስሮ ነው የሚለቅ። ትክክል። አይ እሱማ የታወቀ ነው። ይሄ መንግስት እነ ወርቁ አይተነው ጋር እነ ወርቁ ድንቁ እያስ ነው እነዚህ ባለሀብቶች ጋር በተለይ ኢንቨስተር ስትሆን ምንድን ነው የምትሰራው? የገቢ ምንጭህ ምንድን ነው? ይሄ እኮ ቤዚክ የሆነ ነገር ነው። በዛ ላይ በመሳሪያ ንግድ ከተጠረጠሩ የክልል ባለስልጣናት ሰላምና ጸጥታ ቢሮ ላይ ካሉ ሰዎች ጋር ኮኔክሽን አላት። የምትጽፋቸው ጽሁፎች ገባ የሰላምና ደህንነት ውስጥ ምናምን ያሉ ሰዎች አሁን በሙስና የተያዙ በህገወጥ የመሳሪያ ዝውውር ተጠርጥረው የታሰሩ አሉ። እነሱ ጋር ያላት ኮኔክሽን ምናምን አለ። እኛ ማናቃቸው ግን መላምት የተለያዩ ቫሪያብሎችን ገጣጥሜ ስነግርህ የነዳጅ ጉዳይ አይደለም። የነዳጅ አይመስለኝም። በዛን ያለም ተጋኖ የነዳጁ ይወራል ብዬ አላስብኩም። ግን 8 ሚሊዮን ብር ከሆነ ለእሷ እንዳልኩ ብዙ ነገር ኢትዮጵያ ላይ በአሲያን ኢንቨስት ያደረገች ሰው 8 ሚሊዮን ብር ብላ አትጨቃጨቅም ባይ ነኝ። 8 ሚሊዮን ብር እኮ ሙሰማ ሻይ ቤት እኮ አለው ካፒታል ሰራ እውነት እኮ ነው። እንደው ካሰባችሁት በጋዙ ብቻ በነዳጁ ብቻ ይሄ ነገር ወጣ አይደለም። እንደሚሉት ከሆነ ከ2 ቢሊዮን ብር በላይ ነው። አንድ ነገር መንገድ ሌላ እኔ ጋር ቀርባ ነበር ከዚህ በፊት። አዎ አስታውሳለሁ። አንድ ጥያቄ ጠየኳት። እንግዲህ ይሄ መንግስት የእሷን ያህል ያከበራት የለም ብያለሁ። ትክክል። ከፀሐይ መግቢያ እስከ መውጫ እኮ መሬት ሰጥቷታል። እንዴ ጥግ ድረስ መሬት አለ። ማሽነሪ ታስገባለች፣ ብድር ይሰጣታል። ስትናገር ብልህነት የሚጎላ ሴት ናት። መጥና አይደለም የምትናገረው። እንደዚህ ሁሉ ነገር ያመቻቸልህ መንግስት በየሚዲያው የመንግስት ባህሪያቶች ነው እንድታወድሶ ይፈልጋል አይደል? እንደ መንግስት ኦፍኮርስ እንደ ከታገዘ ለምንድን ነው የማያደርጉት? አልበቃል አገር ውስጥ ከገባሽ በኋላ ነው ይሄ መንግስት ከመጣ በኋላ ነው አንቺ ሀብታሚዎች እንጂ ከዛ በፊት አትታወቂም ይባላል። ለመሆኑ የሀብትሽ ምንጭ ምንድን ነው? ከየት ነው ምናምን ብዬ ጠየቁ። እንደውም እኔ የሀብቴ ምንጭ ይሄ መንግስት ከመምጣቱ በፊት ነው። በግብርናው ዘርፍ እንደውም እኔን ያበረታታኝ የደገፈኝ እንደውም ንገረኝ ካልከኝ በግብርናው ዘርፍ ያበረታታኝና እኔን በልዩ ሁኔታ የደገፈኝ መለስ ዜናዊ ነው አለች። ሊሆን ይችላል መለስ ዜናዊ ነው እኔን በግብርናው ዘርፍ የደጎመኝ አበረታታኝ የሚል ንግግር አንድ የብልጽግና ሰው ጋር ሲሰማ ምንድን ነው የሚለው? በዚህ ደረጃ እየሰራ እያገዝናት በመለስ ጊዜ ወይም ደግሞ በኢህአዴግ ጊዜ የነበራት መሬቶች አሉ፣ እርሻዎች አሉ። አሁን በእኛ ጊዜ ደግሞ ይሄ አላት። ምን በድለናት ነው ሊሉም ይችላሉ። ገባ ጀስት ኮንትኑ ነው ነገር መላምቱን እሷ በዚህ መንግስት ምንም እንዳልተጠቀመች የምትናገራቸው ነገሮች 5 ሳንቲም መሬት አልወሰድኩም ትላለች በዚህ መንግስት። እሱ ያስደነግጣል። ያሁን የሚያስጠይቅ ነገር ነው። እንደው ምናልባት አብይም ሞቶ ሊያፈነዳ ይችላል። እኔ እንደዛ ነው የምለው። አንዳንዴ ሲያናዱት ጓ የሚለው ነገር አለ በመሀል ካየር ወጥቶ ጓ ሊል ይችላል እና ማስረጃውን አምጡልኝ ብሎ አገር አለም አለው ላሉ ሰዎች በሚገባ ሀገር ላይ በቂ ነገር ያመቻቻሉ። በተወሰነ መልኩ እነሱን እስካልተጋፉ ድረስ ፖለቲካቸውን ሰፖርት እስካደርጉ ድረስ ብዙዎቹን ያግዛሉ። ሰማይና ምድር ያልፋሉ እንጂ አንተ ጥሩ ኢንቨስተር ሆነ
የትኛውም ከአብይ በላይ ሆኖ የትኛውም ቢሮክራሲ አብይ እያወቀ ስራህን ሊያስተጓጉል አይችልም። እንደ እቺ ትልቅ ኢንቨስተር ናት። ሰው እንደውም ሲመስለኝ እኔ በራሱ በጠቅላይ ሚኒስትሩ ሪፖርት ቀርቦለት ወደ እነ ሰዎች በጣም አምኖበት ኢንቨስቲጌት መድረግ አለባት ተብሎ ከላይ የመጣ ትእዛዝ ነው። ዝም ብሎማ እንደ ተራ ሰው የምትታይም አይደለችም። ኢትዮጵያ ውስጥ በጭራሽ የምትታይ አይደለችም። ለነገሩ አንድ ቀን በሰፊው እንሄድበታለን ከፈለግ። አሁን ግን ፈታ ማለት ከፈለግ፣ መቀጣቀጥ ከፈለግን ሌሎቹ ለሱ አስገብቼ ልረግጠች አንድ ቤት ስንጫወት እናናስገባቸው ነው ወይስ አሁን ደስ እንዳለ ቢገቡ ጥሩ ነው ብዬ አስባለሁ። አስገባቸው እስቲ አሉ ወይ እንትን አልካልኝ ነበረ ምት ልነግራችሁ እችላለሁ፣ ግን ለዙዙ ንገሯት። ዙዙና ደሜ ናቸው አንድ ላይ ያሉት። ለዙዙ ንገሯት። እሺ ለዙዙ ንገሯት። እኔ አንተ የምትመቸኝን ልንገርህ፣ ብዙ ጊዜ ማያስጠይቅን በሳል ንግግሮች ነው የምትናገረው። እቺ ደግሞ እድሜሽንም ያሳብቃል ብዬ አስባለሁ። እኔ ወደ ውስጥ በስዬ ነው ካያችሁ ብዙ ጊዜ ሲናገር እግዚአብሔር ምስክሬ ነው፣ የሚያስጠይቀውን ንግግሮች ሲናገር አታዩት። ከዛም ከዚህም ያለውን በደንብ አመዛዝኖ ነው እንትን የሚለውና እሱ ነገሩ ብዙ ጊዜ ይሄ ከብስለት የሚመጣ ወይም ደግሞ ምናልባት በፕሮፌሽን በደንብ እንጆ አድርገህ የኖርከው